ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 28 2018 ዓ.ም የስልክ አገልግሎት በአንዳንድ አካባቢዎች ሙሉ በሙሉ ተቋርጧል። የዳታ አገልግሎትን ጨምሮ ከዚህ ጋር በተያያዘ ልዩ ዘመቻ ወይም ደግሞ ልዩ ኦፕሬሽን የሚሉ እቅዶች መኖራቸውን የሚገልጹ የግንባር መረጃዎችን ጨምሮ የተለያዩ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በሸዋ ቆላማ አካባቢዎች በአብዛኞቹ ቦታዎች ላይ የስልክ አገልግሎትና የዳታ አገልግሎት መቋረጡን የሚገልጹ መረጃዎች አሉ። ከዚህ ጋር በተያያዘ እንደዚሁ በአጣዬ ቀጠና ለሰባት ዙር ያጣየ ከተማን ያቃጠሉ የአካባቢው የብሔረሰብ ዞን ሚሊሻዎች እንግዲህ አሁን አንዳንዶቹ ሸኔ የነበሩ አሁን ሚሊሻ ሆነዋል። እነዚህ ታጣቂዎች እንደዚሁ ጥቃት ከፍተዋል የሚሉ መረጃዎችን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። የስልክ አገልግሎት ከአንኮበር ቆላማ አካባቢዎች የምንጃር አካባቢዎችን ጨምሮ የይፋት ቆላማ ቀጠናዎችን፣ የመንዝ ቆላማ አካባቢዎችን፣ የመራቤቴ ቀጠናዎችን ይዞ ከወረዳ ከተሞች ውጭ እስከ ደራ እንዲሁም ደግሞ እስከ ሸዋ ወረጃ አርሶ ወደ ፍቼ ቀጠናዎችም የስልክ አገልግሎት ሙሉ በሙሉ በደራና በአካባቢ በሚገኙ ቆላማና ገጠር ቦታዎች መቋረጡን የሚገልጹ መረጃዎች አሉ። ከዚህ ጋር በተያያዘ በዚህ ቀጠና እንግዲህ በቅርብ በሸዋ ቀጠና ያሉትን እናጸዳለን በሚል እንደዚሁ የኮማንዶ የእግረኛና የመካናይዝድ ስምሪት መደረጉን የሚገልጹ መረጃዎችም ጭምር ናቸው እየወጡ ያሉት። የአማራ ክልል ሰሜን ሸዋ እና የኦሮሚያ ክልል ሰሜን ሸዋ አዋሳኝ አካባቢዎችን ክላስተር ያደረገ የጋራ ዘመቻ ይደረጋል የሚለውን መረጃ ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በምዕራብ ወሎ እንደዚሁ ወግድና አካባቢው እንደዚሁ ልዩ ኦፕሬሽን በሚል የተደረገውን ዘመቻ በወልዲያ ዙሪያ በሰሜን ወሎ ወደ ተለያዩ የአማራ ክልል አካባቢዎች ያሉ ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁን ቆዩ። ከዛ ባሻገር እንግዲህ ከግንባር መረጃዎች ባሻገር ደግሞ የፋኖ የአንድነትና የሰራዊት ግንባታን በተመለከተ የወጡ ያሉ መረጃዎች እንዲሁም ደግሞ ትላንትና ረጅም ሰዓት የፈጀ ማብራሪያና መርሃ ግብር ፕሮግራም ተከናውኗል። ይህንን ጨምሮ እንደዚሁ የተለያዩ አስተያየቶችም እየተሰሙ ነው የሚገኘው። በዚህ ላይም እንደዚሁ አስተያየት ጨምራለሁ። ሌሎች መረጃዎችንም ይዣለሁ። በርከት ያሉ የግንባር መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገር እንደዚሁ ህወሓትን በተመለከቱ እንደዚሁ የሁለቱ የትግራይ ኃይሎች ሰሞኑን ያደረጉትን ውጊያ ተከትሎ በምርኮኞችን በተመለከተ ህወሓት ከቲፒኤፍ የማረካቸውን ምርኮኞች አያያዝ ሁኔታ በተመለከተ አንዳንድ መረጃዎች ወጥተዋል። እሱንም አደርሳችኋለሁ። በአንጻሩ የትግራይ የሰላም ኃይል የሚባለው የማረካቸውን የህወሓት ታጣቂዎች ደግሞ የተለየ መንገድ ይዟል። እነዚህን መረጃዎች ጨምሮ የተለያዩ ዝርዝር የግንባር መረጃዎችን በዚህ ሰዓት የምትሰሙ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ ዘመነ ካሴ እንደዚሁ ከአንድ ፎቶግራፍና መልእክት ጋር ታይቷል። ከዚህ ጋር በተያያዘም እንደዚሁ የወጡ መረጃዎችን እንደዚሁ አደርሳለሁ። በብልጽግና በኩል እንደዚሁ በዚህ በኩል እየተባለ ያለው አስተያየትን ጨምሮ በርካታ ማህበራዊ ሚዲያዎች ላይ የተለያዩ አስተያየቶች ሲተላለፉ ነበር። ከዚህ ጋር ያሉትን ጨምሮ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በርከት ያሉ ሀሳብ አስተያየቶችን ልካችሁልኛል። በትላንትናው ዕለት የፋኖ አንድነት በተመለከተ የቴክኒክ ኮሚቴው በፋኖ ጌታስራደና ፋኖ አስረስ ማረ በቴክኒክ ኮሚቴው እንዲሁም ደግሞ ከፋኖ አዛዦች መካከል እንደዚሁ መከታው ማሞ ተገኝተው የሰጡትን ማብራሪያ ጨምሮ በቴክኒክ ኮሚቴዎቹ እና በአስተባባሪ ሽማግሌዎቹ መካከል የነበረውን አጠቃላይ ሂደት የሚያሳይ ገለጻ ለ4 ሰዓታት እንደዚሁ ተደርጓል በቀጥታ ስርጭት። ይህንን በተመለከተ ብዙ ሚዲያዎች ከ14 በላይ ማህበራዊ ሚዲያዎች የዩቲዩብ ቻናሎች በቀጥታ ፕሮግራሙ ሲያስተላልፉ እንግዲህ በዚህ በኢትዮ ፎከስም ፕሮግራሙ ተላልፎ ነበረ። ብዙዎቻችሁ ተከታትላችኋል በቀጥታ። ከዚህ ላይ እንግዲህ ብዙ አስተያየቶችንም እንደዚሁ እዛው ላይ ለመመልከት ተችሏል። ብዙ ሰዎች የፋኖ አንድነት ምስረታ ሂደትን በተመለከተ አስተባባሪ ኮሚቴዎችና የቴክኒክ ኮሚቴዎቹ በሰጡት አስተያየት ላይ እንደዚሁ ፋኖ ወደ አንድ በመምጣቱ የተሰማቸውን ደስታዎች ሲገልጹ ተስተውለዋል። የፋኖን አንድነት ጥምረት በተመለከተ ብዙ ሰዎች ደስታቸውን ገልጸዋል። በተለይ ጌታ አስራድና አስረስ ማረን በጋራ ሆነው ማቅረባቸውና ጥያቄዎቹን የሰጡበትን ምላሽ በተመለከተ አድናቆቶችንም ሲገልጹ ነበረ። በዚህ በኩል በተለይ በማህበራዊ ሚዲያ ንግግሮቻቸው እየተቆረጡ እየተሰራጩ እንደዚሁ ማህበራዊ ሚዲያ ላይ በብዛት ሲሰራጩ ነበር የጌታና የአስረስን ንግግሮች። በዚህም እንግዲህ አድናቆቶችም አስተያየቶችም ንግግሮችም ሲቸሯቸው አምሽተዋል። እንግዲህ በዚህ በኩል በተለይ ጌታ ላይ ከዚህ በፊት የተለያየ ነቀፌታዎችን ያቀርቡ የነበሩ ጋዜጠኞችም እንዲሁም ደግሞ ፖለቲከኞችም ማህበራዊ ሚዲያ ተሳታፊዎችም እንደዚሁ
በጸጸት በሚመስል መንገድ እንደዚሁ እንግዲህ በሱ የምስጋና እንዲሁም ደግሞ በክህሎት በጥያቄ ምለሳ በፖለቲካ አረዳድ የተለያዩ አስተያየቶችን አድናቆቶችን ሲሰጡ ነበረ። እንግዲህ ይሄ አይነት አስተያየት ጥሩ ነው። ከበፊትም ጀምሮ በግራም በቀኝም ያሉ ፋኖችን ማዋከቡና ስም እየጠሩ መፈረጁ በኋላ ለመናገር ያስቸግራል የሚል እንግዲህ ከሁለት ዓመት በፊት ጀምሮ የነበረ አቋም እንደምታውቁት ነው። ፋኖ ሄዶ ሄዶ አንድ መሆኑ አይቀርም፣ ሌሎች ሰዎች ትዝብት ውስጥ ይወድቃሉ የሚለውን እንግዲህ ትናንትና አንዳንዶቹ ተደብቆ የቆየ ብቃት ያለው የሚለውን ጨምሮ የተለያዩ አስተያየቶች ሲሰጡ ታይቷል። ለማንኛውም ይሄ አይደለም ጉዳዩ። ለአስረስ ምስጋና ወይም ደግሞ ለጌታ ምስጋና ወይም ደግሞ ትችት ማቅረቡ ሳይሆን እነዚህ እንግዲህ በፋኖ በፖለቲካ አረዳድ ውስጥ የተለያየ ግንዛቤ ያላቸው የፋኖ መሪዎች በአንድነት መጥተው መታየታቸው ነው የትግሉ ስኬት ወይም ደግሞ የትግሉ ዋና መንገድ ይሄ ነው። አሁን ድርጅት ተመስርቷል ብለዋል። እንግዲህ ሁለቱም አጽንኦት ሰጥተው ድርጅት ተመስርቷል ብለዋል። መከታው ማሞም በህዝባችን ላይ ሲደርስ የነበረውን ግፍና ሰቆቃ ለማስቆም የሚያስችል ድርጅት መስርተናል፣ ይህን አሸንፈን ወጥተናል ብሏል። በተለይ እንግዲህ ወደፊት በደንብ በድርጅቱ ውስጥም የሚታይ ይሆናል። እኔ በተደጋጋሚ ያው የጌታንም አስረስንም የፖለቲካ አረዳዳቸውን በቅርበት አውቀዋለሁ። እነሱ በአንድ ላይ ሆነው በአንድ ድርጅት ውስጥ መታቀፋቸው እንግዲህ በተለይ የአመራር የፖለቲካ እይታዎችን ብያኔዎችን በመስጠት በኩል የሚኖሩ ክፍተቶችን ለመስጠት ከፍተኛ ሚና ይኖራቸዋል። እንግዲህ ይህንን በተመለከተ ብዙዎቻችሁ ማስተያየት ሰጥታችኋል። ፕሮግራሙን ያመለጣችሁ ካላችሁ ደግማችሁ ልትከታተሉ ትችላላችሁ። ማብራሪያዎችን ሰጥተዋል። እንግዲህ ዋናው ነገር ድርጅት መቆሙ ነው ብለዋል። ዋናው ነገር ድርጅት መቆሙ ነው። በዚህ በተለይ በአስተባባሪዎቹ እንግዲህ አጽንኦት ሰጥተው የተናገሩት አሁን ግለሰቦችን አይደለም ድርጅት ቆሟል፣ በድርጅት መርህ መሰረት ይመለሳል ብለዋል። የተለያዩ ጥያቄዎችን መግለጫዎችን በራሳችን መርሃ ግብር መሰረት ይፋ እናደርጋለን። ለየትኛውም የአማራ ሕዝብ ጥያቄዎች የታመንነን ጥርጣሬ ሊገባቸው አይገባም የሚሉ ጥያቄዎችን በአጽንኦት ሰጥተዋል። ስለዚህ ድርጅት ቀይ መስመር ተብሎ በተቀመጡ ጉዳዮች ላይ እየተነሱ በእያንዳንዱ ነጥብ ላይ አስተያየት መስጠትም የድርጅቱ የራሱ ስራ ሳይሆን ከራሱ እቅድ አንጻር የሚሰጣቸው የህዝብ ግንኙነት ስራዎች ይኖራሉ የሚሉ ረጅም ሰዓት የፈጁ ጥያቄዎችም ቀርበውላቸዋል። ማብራሪያዎችም ሰጥተዋል። ይህንን ልትከታተሉ ትችላላችሁ። እንግዲህ ወደ አንድነት ከመጣ በኋላ ፋኖ ለመጀመሪያ ጊዜ ለህዝብ በቀጥታ የተላለፈ ፕሮግራም ነው። ሁሉም ተከታትሎታል ማለት ነው። እንግዲህ ከዚህ አንጻር የሰራዊት ውህደታቸውን በተለይ ሸዋና ጎንደር ላይ ገና እየሰሩ መሆናቸውን በተለያዩ አካባቢዎች ከእዝ እስከ ሻለቃ ድረስ ያለ የሰራዊት ውህደትም እየተሰራ ሲሆን በውጭም በውስጥም ያለውን የትግሩን ደጋፊ እንደዚሁ እንደሚናውን ያክልና ኃላፊነቱን ለመስጠት እንደዚሁ የቅዶች፣ ፕሮግራሞች፣ ፕሮቶኮሎች የተዘጋጁ መሆናቸውንም እንደዚሁ ገልጸዋል። ምላሽ ሲሰጡ ልትከታተሉ ትችላላችሁ። ያው ረዝም ለአራት ሰዓታት የቆየ ማብራሪያ ነው። በዚህ በኩል እንግዲህ ሽማግሌዎቹም ይህንን አንድነት ለማምጣት በመሃል ሚና ሲጫወቱ የነበሩትም እንደዚሁ ማብራሪያዎችን ሰጥተዋል። ፊት ለፊት ፋኖቹን ተቀራርበው እንዲናገሩና ሁለት ድርጅት እንዲከስምና አሁን አንድ ድርጅት እንዲሆን የሄዱበትን ውጣ ውረድም ለ7 ወራት ለ8 ወራት የነበረውን አጠቃላይ ሂደት በተመለከተ እንደዚሁ ማብራሪያዎችን ሰጥተዋል። ይሄ ነው እንግዲህ ትላንትና ከነበሩ የፋኖ ክስተቶች አንጻር አንዱ የነበረው። ከዚህ ጋር በተያያዘ እንደዚሁ ፋኖ ዘመነ ካሴም የንቅናቄው ሊቀመንበር ከበርካታ ጊዜያት በኋላ እንደገና በፎቶግራፍ ታይቷል። ከጥቋቁር ታጣቂዎች ጋር መታየቱን ተከትሎ ሱዳን ውስጥ ነው የሚለውን የብልጽግና ገጾችን ጨምሮ በሌላ በኩል ደግሞ በቤንሻንጉል ጉምዝ ሌሎች ታጋዮች ጋር ህብረትና አንድነት ለመፍጠር እንቅስቃሴ ነው የሚሉ መረጃዎች ወጥተዋል። ዛሬ ረፋድ ከወጡ መረጃዎች መካከል በተመለከተ ፋኖ ዘመነ ካሴ ከቤንሻንጉል ታጣቂዎች ጋር በመነጋገር ለበርካታ ዓመታት ታግተው የነበሩ ሴቶችን በማስለቀቅ ወደ ቤተሰቦቻቸው እንዲሄዱ ማስደረግ መቻሉን ይሄ እንግዲህ በንግግር ከታጣቂው ጋር በጋራ ለመስራት ከተደረጉ ንግግሮች እና ከታዩ ውጤቶች መካከል አንዱ እንደሆነና እንደዚሁም ደግሞ ወደፊትም ከሌሎች ኃይሎች ጋር የሚደረጉ የአጋርነት ማሳያዎች ተደርጎ ይወሰዳል ተብሏል። ይሄ እንግዲህ ዛሬ ከወጡ መረጃዎች መካከል ነው። ከአማራ ፋኖ ብሔራዊ ንቅናቄ አመራሮች ማብራሪያዎች እና ክስተቶች አንጻር ወደ ሌሎች መረጃዎች ይሄዳለሁ። ወደ ሌሎች መረጃዎች ሲሄድ በግንባር መረጃዎች ከመሄዴ በፊት በዛሬው ዕለት የኢትዮጵያ ቴሌቪዥን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተብሎ አጠቃላይ እንግዲህ ቴሌቪዥኖቹንም ጋዜጦቹንም ኤፍኤሞቹንም ሬዲዮኖቹንም በአንድ ላይ ሲይዝ የኮርፖሬሽኑ እንግዲህ የቦርድ ሰብሳቢዎች ተሹመውለታል።
የቦርድ ሰብሳቢ ሆነው የተሾሙት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ እንዲሁም ደግሞ የኢንሳ የጤና ጥበቃ ሚኒስቴር ባህልና ቱሪዝም እና ከተለያዩ ተቋማት የተውጣጡ የቦርድ አባላት ሹመት ወስደዋል። ዛሬ በምክር ቤት ሹመታቸው ጸድቋል ተብሏል። በዚህ ጉዳይ ላይ ምን አስተያየት አላቸው? እንግዲህ ያው ቴሌቪዥን ጣቢያው የመንግስት ቴሌቪዥን ጣቢያ ነው፣ የህዝብ ቴሌቪዥን ጣቢያ ነው። የፕሮፓጋንዳ እና የሚዲያ ፍሰቶቹ የኢትዮጵያ ቴሌቪዥን ከዚህ አንጻር እንግዲህ ያው ከቦርዱ እንዲሁም ደግሞ ወደ ታች ዝቅ ሲል ከኤዲቶሪያል አንጻር የሚተላለፍ ቢሆንም ግን አሁን በተለይ የወል ትርክቶችን በሚል በዲያቆን ዳንኤል ክብረት ከመጡ ሀሳቦች መካከል ይህን እንዲያሰርጥ በሚል ሚዲያው አሁን ሙሉ በሙሉ አገሪቱ ውስጥ ያለችውን የአገሪቱ ውስጥ ያለውን ቀውስ ትቶ ያው የብልጽግና አጠቃላይ ፍላጎቶችን እንዲሁም ደግሞ አገሪቱ በብልጽግና ጎዳና እየተመነደገች መሆኗን ነው እየገለጸ ያለው። ለማንኛውም በዚህ ላይ ምን አስተያየት አላችሁ? አስተያየቶቻችሁን ልታስቀምጡ ትችላላችሁ። ብዙ ሊባልበት የሚገባ ጉዳይ ቢሆንም ለማንኛውም ያው ብልጽግና ስለሆነ በዚህ መንገድ ይታያል። ወደ ሸዋ ቀጠና የሚወስዱን መረጃዎች ላስከትል። ወደ ሸዋ ቀጠና ስንሄድ የስልክና የኢንተርኔት አገልግሎቶች ተቋርጠዋል። በቀውት ወረዳ ከሸዋሮቢት ከተማ ውጭ ባሉት ገጠራማ አካባቢዎች በመንዝ በተለይ በሞላሌ መንዝ ሞላሌ ቆላማ አካባቢዎች በጣር ማበር የተለያዩ የገጠር ቀበሌዎች መዘዞ ባሽ ክምር ድንጋይ ቁርማር ገፊያን ጨምሮ ባንኮበር ገጠራማ አካባቢዎችን ጨምሮ በበርካታ አካባቢዎች መራቤቴ፣ ኤፍራታ ግድም እንዲሁም ደግሞ መኮይ ቀጠናዎችን በሁሉም ገጠር አካባቢዎች ከትናንት ሰኞ ጀምሮ ከ3 ቀናት በፊት ጀምሮ ሙሉ በሙሉ የዳታና የስልክ አገልግሎት ተቋርጧል። ይሄ በአማራ ክልል ሲሆን በኦሮሚያ ክልልም እንደዚሁ በፍቼ ቀጠና በደራ በግራጃርሶ ወረጃርሶ ጨምሮ እስከ ግንደበረት ቆላማ አካባቢዎች ድረስ ሙሉ በሙሉ የስልክ አገልግሎትና የዳታ አገልግሎት መቋረጡን የሚገልጹ መረጃዎች ወጥተዋል። ይህንን በተመለከተ በተለይ በአማራ ክልል ሸዋ ቀጠና ያለውን በተመለከተ ስለ ጉዳዩ መረጃ እየሰጠኝ የፋኖ አበበ ፂሞ የስልክ አገልግሎቶች መቋረጣቸውን እና የዳታ አገልግሎት መቋረጣቸውን አሳውቋል። ዛሬ 4ኛ ቀናቸውን ይዘዋል ብሏል። ፋኖ አበበ ፂሞ ፋኖ በተቆጣጠራቸው ቀጠናዎች ነው የስልክ አገልግሎት እንዲጠፋ የተደረገው። ልዩ ዘመቻና ኦፕሬሽን በሚል በንጹሃን ላይ የሚፈጸም ግፍ እና ሰቆቃ ሪፖርት እንዳይጋለጥበት ነው የአገዛዙ ይህንን ያደረገው ሲል ፋኖ አበበ ፂሞ ጉዳዩን ተችቷል። በገጠራማ አካባቢ የድምፅም ሆነ የኢንተርኔት ዳታ አገልግሎት ተቋርጧል። ጉዳዩን በአንክሮት እየተከታተልነው ነው ሲልም እንደዚሁ አብራርቷል። የፋኖን የውጊያ ስምሪትና የመረጃ ሰንሰለት ለማቋረጥ እንደዚሁ ያለመና ይደረጋል ለተባለው ኦፕሬሽን እንደዚሁ ቅድመ ዝግጅት መሆኑን ተገንዝበናል። እኛም በተቃራኒው ተዘጋጅተናል። ከኢትዮ ቴሌኮም ውጭ ባሉ ሌሎች የመገናኛ መስመሮች ላይ እናተኩራለን። በዚህ መንገድ ሰራዊታችን የመረጃ እንዲሁም ደግሞ የግንኙነት ሰንሰለቱ አይቋረጥም ሲል ገልጿል ፋኖ አበበ ፂሞ። በዚህ ይሄ በሆነበት ሁኔታ ደግሞ በዚሁ በሸዋ ቀጠና 2 ቦታዎች ላይ ውጊያዎች እየተደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል። አንደኛው በሸዋ ቀጠና በተለይ በአጣየ ዙሪያ ሲሆን ሁለተኛው ደግሞ እንደዚሁ በሞላሌ መንዝ ቀጠና ነው። በሸዋ ቀጠና በሁለት ግንባሮች ውጊያ እየተደረገ ነው። ዛሬ ማለዳ የወጡ መረጃዎች እንደሚያሳዩት በሁለቱ ግንባሮች አንደኛው ባሽ ከተማ ተብሎ የሚጠራው ነው። ባሽ ከተማ ዙሪያ ከሞላሌ በሁለት አቅጣጫ በሌሊት ከተንቀሳቀሰ መከላከያ፣ አድማ ብተና፣ ሚሊሻ በነገራችን ላይ በሸዋ ቀጠና እግረኛ መከላከያ የለም። ያለው የአየር ወለድ ኮማንዶ እንዲሁም ደግሞ የባህር ኃይል ኮማንዶ ነው ያለው። በዚህ ቀጠና የሪፐብሊካን ኮማንዶን ጨምሮ በሸዋ ቀጠና ጀነራል ሹማ አብደታ የሚመራው የኮማንዶ ወይም ደግሞ ልዩ ኃይል የልዩ ጦር ስምሪት ነው ያለው። ወደዚህ ኃይል ገብቷል። ከዚህ ጋር ነው ውጊያ እየተደረገው። በቡድንና በነፍስ ወከፍ እየታገዘ ውጊያ ነው እየተደረገ ያለው። ባሽ ከተማን ለመያዝ ነው መከላከያ ወደ ቦታው በሌሊት ኃይል በማስጠጋት ጥቃት የከፈተው። ፋኖ ደግሞ ይህንን ባሽ ከተማን አስጠብቆ ይዞ ለመቆየት ነው ያጸፋ ምላሽ እየሰጠ ያለው። በዚህ ሰዓት ውጊያ መኖሩ ተገልጿል። የደረሰው ዝርዝር ጉዳት ግን በአሃዛዊ መረጃዎች ለማወቅና ለማረጋገጥ አልተቻለም። ሁለተኛው ግንባር ደግሞ ይሄኛው ከመደበኛ ውጊያዎች ለየት ያለ ባህሪም ያለው ነው። በአካባቢው በተደጋጋሚ ከኦሮሞ ብሔረሰብ ዞን ይነሱ የነበሩ የቀድሞ የሸኔ ታጣቂዎች አሁን ደግሞ አብዛኞቹ ሚሊሻ ሆነዋል። እነሱ በአካባቢው በሚገኙ አርሶ አደሮች ላይ በተለይ በሸዋ በኤፍራታ ግድም አዋሳኝ ባሉ አካባቢዎች ጥቃት ከፍተዋል። ጥቃቱ ትላንት ነው እየተከፈተው። እነዚህ ታጣቂዎች ከአሁን በፊት አጣየ ከተማን
7 ዙር ያቃጠሉ ታጣቂዎች ናቸው። ለእነዚህ ታጣቂዎች የጥምር ጦር የሚባለው ድጋፍ እየሰጠ ነው። የአካባቢው አርሶ አደር ራሱን ሲከላከል ፋኖ ናችሁ፣ ፋኖ አለ በዚህ አካባቢ፣ የፋኖ ደጋፊ ናችሁ በሚል አርሶ አደሩ እንደዚሁ በጀርባ ጥቃት ተከፍቶበታል፣ ፋኖ ናችሁ በሚል የሚሉ መረጃዎች ወጥተዋል። ጉዳዩን በተመለከተ እንግዲህ በዚህ በሁለተኛው ግንባር በተዘዋዋሪ ግጭት መሰረት አድርጎ እየተደረገ ያለው ውጊያ ነው። አጣዬ ዙሪያ ከብሔረሰብ ዞኑ የወጡ ሚሊሻዎች በአካባቢው ገበሬዎች ላይ ጥቃት ፈጽመዋል። ገበሬውን ለመከላከል ሲንቀሳቀስ መከላከያ ከጀርባ በመሆን ለብሔረሰብ ዞኑ ሚሊሻዎች ሽፋን እየሰጠ እንደሆነ ነው የታወቀው። አርሶ አምባና ዘንቦ ተብሎ በሚጠሩ ሁለት የብሔረሰብ ዞኑ አዋሳኝ ቀበሌዎች ከአጣዬ በቅርብ ርቀት የሚገኙ አካባቢዎች የብሔርና የሃይማኖት ግጭት መልክ ያለው ግጭት እንዲነሳ ተደርጎ ነው ይሄ ዘመቻ እየተደረገ ያለው። በዚህም እንግዲህ ጥምር ኃይል የሚባለው በአርሶ አምባና በዘንቦ በተባሉ ቦታዎች ላይ ተጨማሪ ጥቃት ከፍቷል። ጥቃቱ ሲጀመር በአላላ ተብሎ በሚጠራው ዙሪያ በመምጣት ነው ይህን ጥቃት እየከፈተው። በዚህ ሰዓት ያጣየ ዙሪያ ገበሬዎች የፋኖ ደጋፊ ናችሁ በሚል እንደዚሁ ከሸኔና ከአካባቢ ሚሊሻዎች ታጣቂዎች ባሻገር እንደዚሁ ጥቃት ተከፍቶባቸዋል። የደረሱ ዝርዝር ጉዳቶች በውል አልታወቁም። ይህንን በተመለከተ እንግዲህ የመረጃ ምንጭ ሲናገሩ የአካባቢ የብልጽግና ባለስልጣናት ጉዳዩን ተረድተው መፍትሄ እንዲሰጡ ተነግሯቸዋል። አርሶ አደሮቹ ፊት ለፊትና በጀርባ እየተወጉ ያሉት ከአሁን በፊት ከዚህ የቀጠለ ነው ብለዋል። እንግዲህ ያው ምንም እንኳ የሚሊሻ የብልጽግና ሰዎች በዚህ ጉዳይ ላይ ያላቸው አስተያየት ተመሳሳይና ሴራውን የመረዳት ፍላጎትም ሆነ ተልኳቸው ባይሆንም ይህንን ነግረናል ነው ያሉት አንድ ያጣየ አካባቢ የመረጃ ምንጭ። ወደ ሌሎች መረጃዎች ስቀጥል ወደ ምስራቅ ጎጃም ሞጣ ቀጠና የሚመስሉ መረጃዎች አስከትላለሁ። ምስራቅ ጎጃም ሞጣ ቀጠና ሁለት እጁነሴ በሁለት ቦታዎች ለአሰሳና ቅኝት በተንቀሳቀሰ የሚሊሻ ኃይልና የመከላከያ ለድንገተኛ የደፈጣ ጥቃቶች ተፈጽመዋል። አንደኛው አርብ ገበያ ተብላ የምትጠራ ቦታ ሲሆን በዚህ ጥቃት ለአካባቢው ለቅኝት የወጣ ሚሊሻ ኃይል ለዚሁ ጥቃት መከፈቱ ተከትሎ ቦታውን ለቆ ወጥቷል። ደርሰው ጉዳት አልታወቀም። ሁለተኛው እንደዚሁ ከግንደወይን ወደ ጭርማ ተብላ ወደምትጠራ ቦታ እንቅስቃሴ ላይ የነበረ የሚሊሻና የአድማ ብተና ኃይል ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። የደረሰው ዝርዝር ጉዳት ግን በውል አልታወቀም። ሌላው ሰሞኑን እንደዚሁ ከወልዲያም ከሐራም ከኮምቦልቻም ከደሴም እና ከሬማ አካባቢ ተጨማሪ ኃይል ሲገባበት የነበረው ምዕራብ ወሎ አካባቢ ያሉ ቀጠናዎች ነው። በምዕራብ ወሎ የመካናይዝድ እና የኮማንዶ ኃይል ጭምር ከሸዋ መሻገር እንዲገባ ከተደረገ በኋላ በወግዲ ቀጠና እንደዚሁ የቀጠለ ዘመቻ አለ። ወግዲ እስከ ደራ ወንዝ ድረስ በሸለቋም አካባቢ የተደረጉ ልዩ ዘመቻ በሚል ፋኖን ለመጨረሻ ጊዜ ለመበተን በሚል ዘመቻ ተደርጎ ነበር። ፋኖ በዚህ ቀጠና ከኩታ ገጠም ቦታዎች በዋና ዋና ወታደራዊ አዛዦች የተመራ ዘመቻን እንደዚሁ እንዲከሽፍ ማድረጉን ነው ፋኖ የገለጸው። የአጸፋ ምላሽ በመስጠት ዘመቻው እንዲከሽፍ ተደርጓል ብሏል። ጎረንጂ ምድረ ገበያ እስከ አባይ ሸለቆና ደራ ወንዝ ድረስ ባሉት አካባቢዎች አዋሳኝ አካባቢ ሸዋ ድረስ ማለት ነው። በዚህ ቀጠናዎች በአየር ወለድ በእግረኛ መካናይዝድ የታገዘ ውጊያ ተደርጓል። ምዕራብ ወሎ እናጸዳለን በሚለው በዚህ ዘመቻ ቁጥራቸው በውል ያልታወቁ ሰዎች ታፍነው ተወስደዋል። የፋኖ ደጋፊ ናቸው በሚል ከዛ ውጭ በመከላከያ እንዲሁም ደግሞ በሚሊሻና በአድማ ብተና እንዲሁም ደግሞ በቁጥር ላይ እንጂ በፋኖ ላይም ደግሞ በነበሩ ውጊያዎች ጉዳት መድረሱን ነው መረጃዎች የገለጹት። በዋናነት ውጊያ የተደረገባቸው አካባቢዎች ጎረንጂ፣ ሸመኔ፣ ሶኮሩ፣ ምድረ ገበያ ተብሎ የሚጠሩትን ጨምሮ እስከ ወግዲ ከተማ ድረስ ውጊያዎች እንደነበሩ መረጃዎች ገልጸዋል። ወልዳያ ዙሪያ የሚመስልን መረጃ ላስከትል። ወልዳያ ዙሪያ በጉባ ላፍቶ ወረዳ ፋኖ በሌለበት ፋኖን በሌሊት ከበባ ውስጥ ለማስገባት የተንቀሳቀሰ የልዩ ዘመቻ ኃይል ጋር ለሰዓታት የቆየ ውጊያ መደረጉ ነው የታወቀው። በዚህ ፋኖን ከበባ ውስጥ አስገብቶ ለመቆጣጠር ቀጠናውን የተደረገውን ዘመቻ ፋኖ ከበባውን በመስፈርና ያጸፋ ምላሽ በመስጠት እንደዚሁ ከከበባ መውጣቱን መረጃዎች ጠቁመዋል። ከወልዲያ ከተማ ወደ ጀርሳ ተብሎ የሚጠራው ጉባ ላፍቶ ወረዳ በሌሊት የተንቀሳቀሰ ኃይል ጋር ነው ውጊያ የተደረገው። በውጊያው እንግዲህ ቀድሞ መረጃ የደረሳቸው ፋኖች ያጸፋ ምላሽ በመስጠት ከበባ ሰብረው መውጣታቸው ተገልጿል። ከሌሊቱ 10 ሰዓት እስከ ማለዳ 1 ሰዓት ድረስ የተደረገው ውጊያ ነው። ያጸፋ ምላሽም ሆነ በነበረው የታቀደ ጥቃት የደረሰው ጉዳት በሁለቱም በኩል በዝርዝር አልታወቀም። እንግዲህ ፋኖዎች ግን ከበባውን ሰብረው መውጣታቸውን መረጃዎቹ ገልጸዋል።
እዚህ ከባድ ትንቅንቅ ነበር የተደረገው። የደረሰው ጉዳት እየተጣራ ነው ሲሉ ነው መረጃዎች የገለጹት። ይህንን በተመለከተ በመከላከያ ገጾችም በፋኖ ገጾችም እንደዚሁ የተለያዩ መረጃዎች ቢሰራጩም የመረጃ ምንጮቹ ግን የጉዳት መጠኖችን ለማወቅ አልተቻለም ነው ያሉት። ምዕራብ ወሎ ቀጠናዎች መቅደላ፣ ተንታ፣ ወግዲ፣ ከለላ፣ አማራ ሳይንትን ጨምሮ መካናይዝድ እና አየር ወለድ ኮማንዶ እግረኛ ተጨማሪ ስምሪት መውሰዱን የሚገልጹ መረጃዎች ወጥተዋል። ከደሴ ከመራቤቴ ተጨማሪ ኃይል እንዲገባ እየተደረገ መሆኑ ነው እየተገለጸው። ወደ ምዕራብ ጎንደር የሚወስዱ መረጃዎች ወደ ማዕከላዊ ጎንደር የሚወስዱ መረጃዎች ሳስከትል በጣቁሳ ትላንትና ጨው ድባ ተብሎ የሚጠራው ቦታ በሚሊሻ ካምፕ ላይ በተፈጸመ ጥቃት ከፍተኛ ጉዳት ደርሷል። ካምፑን ለቀው ሚሊሻዎች ሂደዋል። ውጊያው እንግዲህ ከጨው ድባ ወደ ጫንድባ አካባቢዎች ተመሳሳይ ናቸው። የጣቁሳና የጭልጋ ወረዳ አዋሳኝ አካባቢዎች ተስፋፍቶ እስከ 7 ሰዓት ድረስ ተኩስ እንደነበር ለማወቅ ተችሏል። የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ራያ ቀጠና የሚወስድን መረጃ አስከትላለሁ። በራያ ግንባር በተለይ ሰሞኑ እንግዲህ በዚህ በራያ ቀጠና የህወሓት ታጣቂዎች እና የትግራይ የሰላም ኃይል እየተባለ የሚጠሩ ሁለቱ የትግራይ ታጣቂዎች እርስ በርስ ያደርጓቸው ውጊያዎች ነበሩ። በዚህ ላይ የአፋር ኃይሎች በታዛቢነት፣ መከላከያ በከባድ መሳሪያ ሽፋን ሰጭነት ውጊያ ተደርጓል። የቲፒኤፍ ኃይል ወሳኝ የሚባለውን የቢሶበር ይሄ ቦታ እንግዲህ እንደ ወታደራዊ ጠቀሜታው ሲገለጽ የራያ አዘቦን፣ ራያ አለማጣ ወረዳዎችን፣ የራያ ቆቦ ቀጠናዎችን፣ የራያ ጨርጨር እንዲሁም ደግሞ የአፋር አካባቢዎችን የሚያስተሳስር በዋናነት የትግራይን የአፋርንና የአማራ ክልልን አዋሳኝ አካባቢዎች የሚያገናኝ ወሳኝ ቦታ ነው። ይህን ለመቆጣጠር የተደረገውን ዘመቻ ተከትሎ ከበባ ውስጥ ከነበሩ የትግራይ የሰላም ኃይል ታጣቂዎች መካከል የተወሰኑት በህወሓት እጅ ወድቀዋል። ይሄ በተለይ ምርኮኞቹን ህወሓት በእጁ የገቡ የትግራይ ሰላም ኃይል ምርኮኞችን በአደባባይ በተሽከርካሪ እጃቸውን አስሮ እያዞረ እጅና እግራቸውን አስሮ ማሰቃየት እየፈጸመባቸው እንደሆነ ነው መረጃዎቹ እየገለጹት። ጨርጨርና መሆኒ ከተማ ላይ እያዞሩ ህፃናት እንዲደበድቧቸው፣ ሰዎች ምራቃቸውን እንዲተፉባቸው እያደረጉ እና ከሃዲ በሚል በተለያየ መንገድ የምርኮኞቹን እያሰቃዩ ነው። በአንጻሩ በትግራይ የሰላም ኃይል እጅ የገቡ የህወሓት ታጣቂዎች በፍላጎታቸው ሆነ ተማርከው በጥሩ ሁኔታ ላይ ይገኛሉ ነው የተባሉት። በአፋር ያሉ ከተማ ወሳኝ ገዥ መሬቱን እንግዲህ ቢሶበርን ለመቆጣጠር የተደረገው የትግራይ ሰላም ኃይልና የህወሓት ጦርነት አሁን የትግራይ የሰላም ኃይል የሚባለው ኃይል ወደኋላ አፈግፍጓል። የህወሓትም ምርኮኞችን ከመማረክ ባለፈ መሬቱና አካባቢውንም እንደተቆጣጠረና ተጨማሪ ኃይል ወደ አካባቢ ያስጠጋ እንደሆነ ነው መረጃዎቹ እየገለጹት። ወደ መቀሌ የሚወስድን መረጃ ስናስከትል በመቀሌ የፕሪቶሪያ የሰላም ስምምነት አፈጻጸም የሚከታተለው የቴክኒክ ኮሚቴ መቀሌ ከተማ ትላንትና መግባቱ ታውቋል። ቡድኑ ሰሞኑን ህወሓት በሁለት ግንባር ወረራ መፈጸሙ፣ እንደዚሁ ደግሞ የተለያዩ አካባቢ ሚሊሻዎች ያጸፋ ምላሽ፣ እንዲሁ ደግሞ የመከላከያ በእግረኛና በአየር ኃይል ምላሽ መስጠቱና የመቀሌ አካባቢ የተፈጠረው ቀውስና እስከ አየር በረራ መቋረጥ ድረስ የነበረው ሁኔታ ይታወቃል። ከፕሪቶሪያ የሰላም ስምምነት በኋላ በመሀል ትግራይ የድሮን ጥቃቶች ተፈጸሙበት ክስተት ነበር። ይህንን ተከትሎ ነው እንግዲህ የቴክኒክ ኮሚቴው መቀሌ የገባው። የቡድኑ አባላት ከትግራይ ጊዜያዊ አስተዳደር ጋር ስለመነጋገራቸው በመቀሌና በትግራይ እንደዚሁ በተለያዩ አካባቢዎች አሰሳና ስምሪቶችን ያደርጋሉ ተብሏል። ይሄ ኮሚቴ እንግዲህ የዳሳ ቅኝቱን ይዞ ተመልሶ ለአፍሪካ ህብረት እያቀርባል ነው እየተባለው። ወደ ሌሎች መረጃዎች ስቀጥል ወደ አፍሪካ ቀንድ የሚወስዱ መረጃዎችን አስከትላለሁ። የሱዳኑ አማጺ ኃይል የፈጥኖ ድራሽ ኃይሉ ጀነራል መሐመድ ደጋሎ ወደ ኢትዮጵያ ድንበር እየተጠጋ ነው የሚሉ መረጃዎች ናቸው እየወጡ ያሉት። ከባለፈው ሰኞ ጀምሮ በኢትዮጵያ አቅራቢያ ባለፈው በሳውዲ አረቢያ አየር ኃይል ድብደባ ለቀዋት የነበረውን ቦታና እንዲሁም ደግሞ አዲስ ስትራቴጂክ ቦታን ተቆጣጥረዋል ተብሏል። በዚህ በተለይ በሱዳን የኢትዮጵያ አዋሳኝ በሆኑት አካባቢዎች የሱዳኑ ፈጥኖ ደራሽ ኃይልና አጋዥ የሆነው የሱዳን ህዝብ ነጻነት ግንባር ለሰሜን የሚባለው ኃይል በጋራ ዘመቻዎችን በማድረግ ወሳኝ ስትራቴጂክ ቦታ ተቆጣጥረዋል። አሁን በብሉ ናይል ግዛት ውጊያ እየተደረገ ነው። በዚህ ግዛት እንግዲህ ከምዕራብ ቀጠናዎች የደጋሎ ጦር ወደ ምስራቅ ቀጠናዎች ወደ ብሉ ናይል ግዛት በመምጣት ይህንን ወሳኝ ቦታ ሲቆጣጠር ዳይም መንሱር ተብላ የምትጠራውን ወሳኝ ስትራቴጂክ ቦታ ተቆጣጥረዋል። ይቺ ቦታ ወደ ኢትዮጵያና ወደ ደቡብ ሱዳን መውጫ መግቢያ መስመሮች ላይ የምትገኝ ቦታ ነች። እንግዲህ የሱዳን ጦር ደግሞ ይህንን ዘመቻ በተመለከተ ኢትዮጵያን ለዚህ ተጠያቂ አድርጓል። ለፈጥኖ ደራሽ ኃይሉ እና የአረብ ኤሚሬትስ ድሮኖች መንደርደሪያ በኢትዮጵያ ውስጥ ሆኖ
በቀጠናው ለወታደራዊ ፍሰት አካባቢው ክፍት መደረጉን ተከትሎ ነው ይሄ ጉዳት እየደረሰብን እያለ ነው የሱዳን ጦር የሚገኘው። ሌላው ኒውዮርክ ታይምስ እንደዚሁ ላለፉት 7 ወራት በሱዳን ጦርነት ግብፅን ተሳትፎ የሚያጋልጥ መረጃ ይዞ ወጥቷል። ግብፅ ባለፉት 7 ወራት በተከታታይ የድሮን ድብደባዎችን እያደረገች እንደሆነ የሚገልጽ መረጃ ይዞ ወጥቷል። በግብፅ ውስጥ ከሚገኝ የምዕራብ ግብፅ አካባቢ የእርሻ መሬት ላይ የሚነሱ ድሮኖች ናቸው በዳርፉርና በኮርዶፋን ግዛት የአርኤስኤፍን ኃይሎች ሲደበድቡ የነበሩት ብሏል ኒውዮርክ ታይምስ። እንግዲህ ግብፅን ፊት ለፊት ሽማግሌ በጀርባ ግን በድሮን ጭምር እየሳተፈች ያለች መሆኗን ሲያጋለጥ 4 የግብፅ ድሮኖች እንደዚሁ ለአርኤስኤፍ ድጋፍ በምታደርገው የዩናይትድ አረብ ኤሚሬትስ አማካይነት ተመተው 4 ድሮኖች ወድቀዋል። የቱርክ ስሪት የሆኑ ድሮኖች መውደቃቸውንም እንደዚሁ ዘገባው ጨምሮ ይዞ ወጥቷል። በዚህ ጦርነት እንግዲህ የተለያዩ እጆች አሉ። ግብፅ ከሱዳን ጦር ጎን ሆና አርኤስኤፍን ስትወጋ፣ አረብ ኤሚሬትስ ደግሞ እና ኢትዮጵያ ደግሞ እንደዚሁ ከአርኤስኤፍ ጎን ሆነው ይገኛሉ። ባለፈው በዚህ እንግዲህ የውጭ ሀገር አየር ኃይል ስምሪትን በተመለከተ እስካሁን በሚታወቅ ሁኔታ በኢትዮጵያ በኩል ያለው አልተረጋገጠም። ከኢትዮጵያ የሚነሱ ድሮኖች ምናልባት የአረብ ኤሚሬትስ ድሮኖች እንዲሁም ደግሞ ከሱዳን ከራሱ እና ከሊቢያ የሚነሱ የአረብ ኤሚሬትስ ድሮኖች እንዲሁም ደግሞ ከሶማሊያ ቦሳሶ የተነሱ የአረብ ኤሚሬትስ ድሮኖች በሱዳን ድብደባ ሲያደርጉ ከሳውዲ አረቢያ እና ከሱዳን ከራሱ የተነሱ የሳውዲ አረቢያ የጦር ጀቶች ከግብፅ የተነሱ የጦር ጀቶች እና ድሮኖች በዚህ ስብሰባ ላይ በዚህ ውጊያ ላይ እየተሳተፉ መሆናቸውን የሚያሳዩ መረጃዎች ናቸው እየወጡ ያሉት። የእግረኛውን ስምሪት ስንመለከት ደግሞ የተለያዩ እግረኞችን በማሰማራት ጭምር ውጊያ የተደረገ ነው። ከቅጥረኛ ወታደሮች እስከ የሀገራት ወታደሮች ድረስ በሱዳን ጦርነት ውስጥ እየሳተፉ ነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ